ታሪኩ የሚጀምረው በኡዳላባድ ደን ውስጥ በሚገኝ አንድ የህንድ መንደር ነው። አንዲት ሞሊ የምትባል ትንሽ ልጅ በሚያምር ድምጿ እየዘፈነች በአንዲት ፈረንጅ ሴት እጅ ላይ ስዕል እየሳለች እንመለከታለን። ሞሊ በችሎታዋ ሁሉንም ሰው ነበር የምታስደምመው። ነገር ግን ጨካኙ የአካባቢው ገዥ ስኮት ከወታደሮቹ ጋር ወደ መንደሩ ሲመጣ ሁሉም ነገር ይለወጣል። ያቺ ፈረንጅ ካትሪን ባሏን ስኮትን ስታየው በሞሊ የተሳለውን አስገራሚ ስዕል አሳይታው ልጃገረዷን እንደ አገልጋይ አድርጋ ወደ ቤቷ ወስዳ ማሳደግ እንደምትፈልግ ትነግረዋለች። በዚህ የሚስቱ ጥያቄ መሰረትም ኤድዋርድ ለልጅቷ እናት ለሎኪ ጥቂት ሳንቲሞችን መሬት ላይ ይወረውርላታል። እናትየው ሳንቲሞቹን የተቀበለችው ልጇ ለሳለችው ስዕል የተከፈለ ክፍያ መስሏት ነበር። ሆኖም ከጥቂት ደቂቃዎች በኋላ የሞሊ እናት ካትሪን ልጇን እንደ ሸቀጥ ገዝታ እየወሰደች መሆኑን ሎኪ ትረዳለች። ወታደሮቹም ልጅቷን በኃይል ወደ መኪና ውስጥ እንድትገባ ይወረውራታል። ሎኪም በከፍተኛ ድምጽ እየጮኸች መኪናዋን ትከተላለች። ልጇን እንዲመልሱላትም በከፍተኛ ተስፋ መቁረጥ ውስጥ ሆና ወታደሮቹን ትማጸናቸዋለች። ነገር ግን የእንግሊዝ ወታደሮች ለደሃዋ እናት ጩኸት የሚሰጧት ምላሽ ጭካኔ ብቻ ነበር። በጣም የተናደደው ወታደርም ወደ እርሷ ቀርቦ የጠመንጃውን አፈሙዝ በሎኪ ራስ ላይ ሲደቅን እንመለከታለን። ነገር ግን ተኩሱን ከመፈጸሙ በፊት መሪው ያስቆመዋል። ስኮትም በንቀት አይን እያያት ይህ ጥይት በእነዚህ ሰዎች ላይ መጨረስ በጣም ውድ ነው ይላል። እናም ወታደሩ ሎኪን ለማስወገድ ሌላ መንገድ እንዲፈልግ ያዘዋል። ወታደሩም ትልቅ የእንጨት ዱላ ወስዶ ምስኪኗን እናት ጭንቅላቷን በኃይል መታትና ይዘራታል። ምስኪኗን እናት በልጇ ፊት እንዲህ ያለ ዘግናኝ ጥቃት ሲደርስባት ማየት እጅግ ልብ የሚሰብር ነበር። ይህ በእንዲህ እንዳለ ፊልማችን ዴሊ ወደሚባል አንድ ከተማ ይወስደናል። በዚህ በሺዎች የሚቆጠሩ የአካባቢው አርሶ አደሮች በኃይል ስልጣን የያዙ መሪዎቻቸው እንዲለቁ እየጠየቋቸው ነው። ካልሆነ ግን ቦታውን ሙሉ በሙሉ በኃይል ገብተው እንደሚያቃጥሉት ያስፈራራሉ። ወታደሮቹም አማጽያኑን ለማስቆም ተቸግረው ሳለ አንድ ራጁ የተባለ ጀግና ፖሊስ ብቻውን ለመጋፈጥ ወደ ህዝቡ መሃል ሲገባ እንመለከታለን። ያን ሁሉ ሺህ ህዝብ ለመጋፈጥ ድፍረት ያለው እሱ ብቻ ነበር። እናም ራጃ በደርዘን የሚቆጠሩትን ሰዎች ለብቻው እየደበደበ ማሸነፍ ይጀምራል። ገበሬዎቹ እሱን ለመያዝ በአንድነት ቢረባረቡም ራጁ ግን በካምፓቸው ላይ ድንጋይ የወረወረውን ሰው ለመያዝ ቆርጦ ተነስቷል። ይህንን አስገራሚ ፍልሚያም የሚመለከቱት የበላይ አለቆቹ በራጁ ቁርጠኝነት በጣም ተደንቀዋል። ራጁ በቁጥር እጅግ ተበልጦ እያለም እንኳን ለጠላቶቹ እጅ ሳይሰጥና ሳይበገር ያሰበውንና ያ ድንጋይ የወረወረውን ልጅ እየጎተተው ወደ ፖሊስ ጣቢያው ሲያመጣው እንመለከታለን። ራጁ ይህንን የሚያደርገው የማዕረግ እድገት ለማግኘትና ዓላማውን ለማሳካት ሲል ነበር። ከዛም ራጁ ደም የለበሰ ፊቱን ከታጠበ በኋላ ወደ ቦታ ይመለሳል። ምንም እንኳን ህዝቡ ሊጥለው ባይችልም በዚያ በተሰበሰበው ሰው ውስጥ ግን ትልቅ ድንጋጤን ፈጥሮ ነበር። ራጁ ለስራው የታመነ ቢሆንም ወደ ከፍተኛ ማዕረግ ማደግ ባለመቻሉና የልዩ መኮንን ማዕረግን ስላልተሰጠው እጅግ በጣም ይበሳጫል። ከዛም ወደ ቤቱ ሄዶ በአንድ አሸዋ በተሞላ የቦክስ መለማመጃ ላይ እልውን ሲወጣ እንመለከታለን። ይህ ከሆነ ከ6 ወራት በኋላ አንድ ኩንዳቫዳን የተባለ ለእንግሊዞች መረጃ የሚያቀብል ከሃዲ ሰው ወደ ከተማው አስተዳዳሪ ኤድዋርድ ጋር ይሄድና የመንደሩ ገዥ ስኮትና ባለቤቱ በአንድ የገጠር መንደር ጉብኝታቸው ወቅት አንዲት ሞል የተባለች ትንሽ ልጅ ከመንደሩ እንደወሰዱና ይህም ለእነርሱ ትልቅ ችግር ሊፈጥርባቸው እንደሚችል ያስጠነቅቃል። ምክንያቱም የጎንድ ህዝቦች ሰላማዊ ቢሆኑም እንደንም መንጋ ግን እጅግ በጣም የተሳሰሩ ናቸው። መንጋው ደግሞ በማንኛውም ዋጋ ህይወቱን ጭምር ከፍሎ የሚጠብቅ እረኛ አለው። ስለዚህ ህፃኗ በመወሰዷ በመንደሩ ነዋሪዎች ዘንድ ከፍተኛ ቁጣ እንደተቀሰቀሰና እነርሱን የሚጠብቅ አንድ አደገኛ ሰው ወደ ከተማቸው እንደመጣ ይነግረዋል። ይህ በእንዲህ እንዳለ ፊልማችን ከዚህ በፊት ህፃኗ ታግታ የተወሰደችበት መንደር አባል የሆነውን ቢም የተባለ ሰው ያስመለክተናል። ቢም እነዚያን የጎንድ ህዝቦች የመንከባከብ ትልቅ ኃላፊነት አለበት። እናም የጠፋችውን ታናሽ ልጅ ሞሊን ለማስመለስ ማንነቱን ደብቆ አሁን በዴሊ ከተማ ይገኛል። ይህ ሰው ጥንካሬው ብቻ ሳይሆን ብልሃቱም እጅግ አስገራሚ ነው። አንድ ተኩላን ወጥመድ ለማጥመድ ሲል ራሱን እንደ ማጥመጃ ተጠቅሞ በጫካው ውስጥ ሲሮጥ እንመለከታለን። ቢም እየታደነ ባለበት በዚህ አደገኛ ቅጽበት የነብር ዱካ ይመለከታል። ወዲያውኑም አዳኙ ተኩላን በቀጥታ ነብር ወዳለበት ይመራዋል። ከዛም ሁለቱ አውሬዎች እርስ በርሳቸው ተጋጭተው ይወድቃሉ። ተኩላውም ከነብሩ ጋር ከመጋፈጥ ይልቅ ነፍሱን ለማዳን ሲል ይሸሻል። አሁን ላይ ተኩላው ቢሸሽም የጫካው ንጉስ ነብር ግን ቢምን ማሳደድ ይጀምራል። ቢምም በከፍተኛ ፍጥነት እየሮጠ ወደ አንድ የጫካ ክፍል ሲደርስ ነብሩ አስቀድሞ ተዘጋጅቶ በነበረው ወጥመድ ውስጥ ይገባል። እንስሳውም ከወጥመዱ ለመውጣት ይታገላል። ቢም ግን ገመዱን አጥብቆ ይዞ በኃይል ለመከላከል ሲሞክር ነገሮች እንዳሰቡት አልሄዱም። ልክ ሁለቱን የብረት መንጠቆች ሊያገናኝ ሲል በኃይል የተወጠረው ገመድ ይበጠስና ነብሩ ነፃ ይወጣል። ከዛም በቁጣ ዘሎ ቢም ላይ ሊከመርበት ሲል ቢም የወረወረው ማደንዘዣ ነብሩን ወዲያውኑ ራሱን እንዲስት ያደርገዋል። ይህን ልምምድ ካደረገ በኋላ ነበር ቢም ወደ ከተማው ሞሊን ለመፈለግ ሄደው። እናም በከተማው ሲደርስ አንድ ምስኪን የቤተሰብ አባላት ለጥቂት ጊዜ እንዲጠጋቸው ይፈቅዱለታል። እናም ቢም በከተማው ውስጥ በአንድ የሥራ መጋዘን ውስጥ የጉልበት ሰራተኛ ሆኖ መስራት ይጀምራል። ነገር ግን አንድ ቀን አንድ ትልቅ ስልጣን ያለው ወታደር
ወታደር መጥቶ ገንዘቤን ሰረቀኝ ብሎ በከፍተኛ ቁጣ ቢምን መደብደብ ሲጀምር እንመለከታለን። ቢም ወታደሩን ሮበርት በአንድ ቡጤ የመዘረር አቅም ቢኖረውም ነገር ግን ድብደባውን ችሎ ዝም ይላል። መኮንኑም በድሃው ሰው ላይ እልሁ እስኪወጣለት ድረስ ይደበድበውና ጥሎት ይሄዳል። ከዛም ቢምን ያስጠጉት ሰዎች ለምን ራሱን እንደማይከላከል ይጠይቁታል። ቢምም የመጣውበትን ማንነት መግለጥ አልፈልግም፣ በጠለያ የሰጣችሁን እናንተን ሰዎችም ህይወታችሁን አደጋ ላይ አልጥልም ሲል በቁርጠኝነት ይመልስላቸዋል። ይህ በእንዲህ እንዳለ ያደገኛው ቢም መምጣት ማስጠንቀቂያ የደረሰው ወታደሩ ኤድዋርድ ይህንን ስጋቱን ለመቋቋም የእንግሊዝን ጦር እርዳታ ይጠይቃል። ሆኖም ስለ ወራሪው አካላዊ ገጽታ ግን ምንም መረጃ እንዳልነበሩ ይነግራቸዋል። ወታደሮቹም ቢምን ለመያዝ እንዲነሳሱ ለማድረግ ካትሪን አንድ ትልቅ ሽልማት ታቀርባለች። እሱን መያዝ የቻለ ሰው ወዲያውኑ ወደ ልዩ መኮንንነት እንደሚሸጋገርና ማዕረግ እንደሚሰጠው ትናገራለች። ራጁም ይህንን ሲሰማ ለረጅም ጊዜ ሲመኙ የነበረውን ግብ ለማሳካት ትልቅ እድል እንደተፈጠረለት ይረዳል። ወዲያውኑም ቢምን የማደን ተልእኮውን ለመፈጸም ከካትሪን ስራውን ይቀበላል። በዚያን ዕለት ከሰዓት በኋላም ቢም አንድ የመንደሩ ሰው በወታደር አላግባብ ሲደበደብ ይመለከታል። ነገር ግን ራሱን አሳልፎ ሰጥቶ ልጁን ለማገላገል ሲዘጋጅ እንመለከታለን። ሆኖም እርሱ እርምጃ ከመውሰዱ በፊት ግን አንዲት ጄኒ የምትባል እንግሊዛዊት ሴት ፖሊሱ ድሃውን ሰራተኛ እንዲተው ታዛለች። ከዛም ጄኒ ሰውየውን እንዲነሳ ትረዳዋለች። ቢምም ከጠላቶች ወገን እንዲህ ያለ ርህራሄ ልብ ያላት ሴት በማየቱ በጣም ይደነቃል። ይህችንም ወጣት የማወቅ ከፍተኛ ፍላጎት ያድርበታል። ይህ ከተፈጠረ ከሳምንታት በኋላ አደገኛው ፖሊስ ራጁ አደገኛው ቢምን ለመያዝ ገበሬዎቹ በሚያካሂዱት ምስጢራዊ ስብሰባ ውስጥ ሰርጎ ሲገባ እንመለከታለን። ከዚያም ራጁ ገዢው ስኮትን ለማስወገድ የሚያስችል አደገኛ እቅድ ያቀርባል። በዚያም ከተሰበሰቡ ወንዶች መካከልም ላቹ የተባለው ሰው በራጁ እቅድ ይሸወድና ራጁን እንደ ወዳጁ በመቁጠር ስኮት በመንደሩ ነዋሪዎች ላይ የፈጸመውን ታላቅ በደል እየነገረው የእሱን እቅድ ለማሳካትም ከጎኑ እንደሚቆም ይነግረዋል። ከዛም ላቹ ራጁን ወደ ቢም ለመውሰድ መንገድ እየመራው ሳለ በመንገድ ላይ ያለው ፍንጭ ግን ራጁ ፖሊስ መሆኑን እንዲረዳ ያደርገዋል። ከዚያም ወዲያው ራሱን ለማዳን ሲል ለማምለጥ ይወስናል። ወይኔ ለጥቂት ቢምን አስበልቶት ነበር። ከዛም ላቹ በከተማዋ ጠባብ መንገዶች ውስጥ እየተሽሎኮለከ በከፍተኛ ፍጥነት ይጠፋል። ከዛም ሰዎች ክብረ በዓል በሚያደርጉበት ጎዳና ላይ ይቀላቀልና ከራጁ ይሰለብበታል። በዚህ መሃል ቢም ለአንድ ወጣት አሳ እንዲገዛለት ሳንቲም እየሰጠው እንመለከታለን። ከዛም ድንገት ላቹ ብቅ ይልና ስለገጠመው አደገኛ ፖሊስ ለቢም ይነግረዋል። ቢምም ጓደኛው ደህንነቱ እንዲጠበቅ ሲል ወደ ቤት ሄዶ እንዲደበቅ ያዘዋል። ምክንያቱም የሱን ፊት ራጁ አያውቁም ነበርና። በዚህ ቅጽበት በወንዙ ላይ ባለው ድልድይ ላይ አንድ ባቡር እያለፈ ነበር። ነገር ግን በሀዲዱ ላይ በተፈጠረ ብልሽት ምክንያት ባቡሩ በእሳት መጋየት ይጀምራል። ከዛም ድንገት ታላቅ ፍንዳታ ይከሰትና አንዱ የባቡር ፍርጉ ተገንጥሎ ወደ ውሃ ውስጥ ሲወረወር እንመለከታለን። በዚህም የተነሳ አንድ ምስኪን ወጣት አሳ አጥማጅ በውሃ ውስጥና በነበልባሉ መሃል ሲከበብ እናስተውላለን። ጀግናው ቢምም ወዲያውኑ ልጁን ለማዳን ሲል እቅድ ማውጣት ይጀምራል። ይህ ሁኔታ በድልድዩ ማዶ ሆኖ ሲመለከት የነበረውን ራጁም ከቢም ጋር ለመተባበር ወዲያውኑ ይወስናል። ቢምም በፍጥነት ወደ ድልድዩ ለመድረስ ሞተር ሳይክል አስነስቶ ሲነዳ ራጁም ደግሞ በፈረስ እየጋለበ ወደ እርሱ ይመጣና ይገናኛሉ። ሁለቱ ጀግኖችም የሚነጋገሩበት ጊዜ ባይኖራቸውም በአይናቸው ብቻ ተግባብተው ልጁን የማዳን እቅዳቸውን ይጀምራሉ። ከዛም በወገባቸው ላይ ገመድ አጥብቀው ካሰሩ በኋላ በእሳቱ መሃል ተንጠልጥለው በታላቅ ድፍረት ወደ ውሃው ይወርዳሉ። ከዛም ልጁን በእሳት ለማዳን ሲሉ በባንዲራ ይጠቀልሉትና ያንን አሳ አጥማጅ ልጅ ደህንነቱ በተጠበቀ ሁኔታ እንዲያርፍ ያደርጉታል። ራጁና ቢምም ራሳቸውን ከእሳቱ ለማዳን ሲል እጅ ለእጅ ተያይዘው ወደ ላይ ሲወጡ እንመለከታለን። ይህንን ልጁን የማዳን ተልእኮን በጀግንነት ከተወጡ በኋላ አብረው ወደ ወንዙ ዳርቻ ሲመለሱ በአካባቢው ያሉ ሰዎች በታላቅ ደስታና ጭብጨባ ይቀበሏቸዋል። ከዚያ ቀን ጀምሮ በሁለቱ መካከል ታላቅ ጓደኝነት ይጀመራል። እነዚህ ያልተጠበቁ ጓደኞች ሁልጊዜም አብረው የሚውሉና የማይነጣጠሉ ወዳጆች ሆኑ። በሚቀጥሉት ጥቂት ቀናት ውስጥ አደገኛው ፖሊስ ራጁ ላቹ ምን እንደሚመስል በአንድ ስዕል ባለሙያ ያስልና ያንን ምስጢራዊ እረኛ ቢምን ለማግኘት ጥረቱን ይጀምራል። ነገር ግን ስለ ላቹም ሆነ ስለ ጓደኛው ምንም አይነት መረጃ ማግኘት አልቻለም። ራጁ የሚፈልገውን አደገኛ አማጺ ከጎኑ አብሮት የሚኖረው የቅርብ ጓደኛው ቢም መሆኑን ግን አላወቀም ነበር። በእነዚህ እርስ በርስ በሚፈላለጉ ሁለት ሰዎች መካከል ያለው ጓደኝነት ከቀን ወደ ቀን እየጠነከረ ሄደ። በመጨረሻም ልክ እንደ አንድ ቤተሰብ አባላት እስከመሆን ደረሱ። ሆኖም ይህ ሁሉ የጠበቀ ወዳጅነት ቢኖራቸውም አንዳቸውም ለአንዳቸው እውነተኛ ማንነታቸውን ግን አልገለጹም ነበር። ቢም ራጁ ፖሊስ መሆኑን ፈጽሞ አልተጠራጠረም። መኮንኑም ወንድሜ ብሎ የሚጠራው ሰው ትልቁ ኢላማውና የሚፈልገው አደገኛው ቢም እንደሆነ አላወቀም ነበር። ከዕለታት አንድ ቀንም ቢምና ራጁ በሞተር ሳይክል ላይ አብረው ሲሄዱም ራጁ የሚፈልገውን ሰው ወይም የላቹን ምስል ለቢም ሊያሳዩ ይወስናል። ነገር ግን ድንገት ወረቀቱ ከእጁ ላይ ያመልጠውና በአንድ የሸክላ ጡብ ላይ ያርፋል። በዚህም ስዕሉ በመበላሸቱም ራጁ የሚፈልገውን ሰው ሳያሳየው ይቀራል። በዚህ ቅጽበት መሃል ግን ቢም ያቺ ወዷት የነበረችው ጄኒን በአጋጣሚ ያያታል። ራጁም ጓደኛው እሷን መውደዱን ወዲያውኑ ይረዳል። ከዛም ጓደኛውን ለማስደሰት ሲል አንድ እቅድ ያወጣል። ጥቂት ሚስማሮችን ይወስድና ቢም ከልጅቷ መኪና ቀድሞ እንዲሄድ ይጠይቀዋል። ከዛ ሚስማሮቹን በመሬት ላይ በትኖ መኪናዋ በዛ
ስታልፍ ጎማ እንዲተነፍስ ያደርጋሉ። ጄኒም ጎማ ተበላሽቶ እርዳታ ለመጠየቅ መኪናዋን ስታቆም ፖሊሱ ራጁ ጓደኛው ቢም በሞተር ሳይክሉ ሊያደርሳት እንደሚችል ይነግራታል። ከዚህ በኋላ ቢም አጋጣሚውን ተጠቅሞ ጄኒን ይቀርባታል። ጄኒም ወደ ገበያ መሄድ እንደምትፈልግ ተነግሯለች። ከዛም ጄኒ በቤተ መንግስቷ ውስጥ ለምትኖረው አንዲት ህንዳዊት ሞሊ ለምትባል ልጅ ስጦታዎችን መግዛት እንደምትፈልግ ትነግሯለች። ይህንን ሲሰማም ቢም የሚፈልጋት ሞሊ በህይወት እንዳለች ይረዳል። ልቡም በታላቅ ደስታ ይሞላል። ወዲያውም አንድ የሚያምር የእጅ አምባር ይሰራና ጄኒ ለልጅቷ እንድትሰጥላት ይለምናታል። ከዛም ግን ብዙም ሳይቆይ የጄኒ ሹፌር መጥቶ ይወስዳታል። ሆኖም ግን ስትሰናበተው ቢም በነጋታው ከጓደኛው ጋር ሆኖ በቤተ መንግስታቸው ውስጥ በሚዘጋጀው ልዩ ግብዣ ላይ እንዲገኝ ትጋብዘዋለች። ቢምም ከጄኒ ጋር ከተለያየ በኋላ በደስታ ወደ ጓደኛው ራጁ ዘንድ ይሄድና ግብዣ ላይ መጠራታቸውን ይነግረዋል። እናም በነጋታው በቀጠራቸው መሰረት ሁለቱም በአንድነት ተዘጋጅተው ወደ ግብዣው ያመራሉ። ነገር ግን ወደ ውስጥ ሊዘልቁ ሲሉ ወታደሩ ጄክ ወደ ውስጥ እንዳይገቡ ይከለክላቸዋል። ነገር ግን ጄኒ አዲሱ ጓደኛዋን ቢምን ለመቀበል በደስታ እየሮጠች መታ እንዲያስገባው ታዘዋለች። ከዛም ጄኒ ቢምን ወደ ጭፈራ ቦታ ይዞ ተገባለች። እዚያም እንዴት መጨፈር እንዳለበት ታስተምሯለች። ቢምም እንዴት እንደሚጨፈር በቀላሉ እየተማረበት ባለበት ቅጽበት ወታደሩ ጄክ በክፋት ተነሳስቶ ይጥሏል። በዚህ መሃል ግን ራጁ ጓደኛውን ብቻውን ላለመተውና ክብራቸውን ለማስጠበቅ ጣልቃ ይገባል። ከዛም ሁለቱ ጓደኞች መድረኩን ተቆጣጥረውት ዴሲና የተባለውን የህዝባቸውን ወኔ ቀስቃሽ ባህላዊ ጭፈራ ስልት ማሳየት ይጀምራሉ። በከፍተኛ ፍጥነትና ቅንጅትም ሲጨፍሩ እንመለከታለን። በግብዣው ላይ የነበሩ እንግዶች በሙሉም በሙዚቃው ተነቃቅተውና በእነርሱ ዳንስ ተገርመው ፈዞ ይመለከቷቸው ጀመር። ከጥቂት ደቂቃዎች የከረረ የዳንስ ፉክክር በኋላ በሜዳው ላይ ራጁና ቢም ብቻ የመጨረሻ ወዳዳሪ ሆነው ይቀራሉ። ራጁ ቢም ጄኒን ይበልጥ እንድታፈቅረው ሲል የድሉ ባለቤት እንዲሆን መርዳት ፈልጓል። ስለዚህ ቢም ውድድሩን እንዲያሸንፍ ሲል ራጁ በድንገት እግሩን እንዲረግጠውና እንደታመመ ሆኖ በመምሰል ራሱን ከውድድሩ ያስወጣል። ቢምም በመጨረሻ አሸናፊ ሆኖ ሲወጣ እንመለከታለን። በግብዣቸው ማብቂያ ላይም ጄኒ ቢምን ለሻይ ወደ ቤቷ ተጋብዟለች። ራጁ ደግሞ ይህን አጋጣሚ ላቹን ፍለጋ ለመጠቀም ይወስናል። ላቹን ለመጀመሪያ ጊዜ ባየው ወቅት እጆቹ በቀለም ተነክረው እንደነበር ያስታወሰው ራጁ በከተማዋ ባሉ የጥበብ ስራዎች መሸጫ ሁሉ አሰሳ ይጀምራል። ከብዙ ፍለጋ በኋላም ባጎቱ እርዳታ ላቹን ይዘውና ወደ አንድ ጭር ያለ መጋዘን ይወስዷል። በሌላ በኩል ደግሞ ቢም ጄኒ ቤት ሲደርስ በቤተ መንግስቱ ግርማ ሞገስ ተደሟል። ወደ ውስጥ ሊገባ ሲልም በወታደሩ ቢከለከልም ጄኒ በቦታው ደርሳ የእርሷ እንግዳ መሆኑን በመግለጽ እንዲያስገባው ታስፈቅድለታለች። ቢምና ጄኒ አብረው ሻይ እየጠጡ እያወሩ ሳለ ድንገት የዛች የትንሽ ልጅ ሞሊ የዘፈን ድምጽ ይሰማል። ቢምም ልጅቷን ፈልጎ የሚያገኝበትን ሰበብ ለመፍጠር እንደራበ ይነግራታል። ጄኒም ምግብ ልታመጣለት ስትሄድ ቢም በቤተ መንግስቱ ውስጥ በፈጣን እርምጃ ተጉዞ በመጨረሻም የጠፋችውን ሞሊን ያገኛታል። ነገር ግን በዚያ ሰዓት ብቻውን ሊያስወጣት እንደማይችል ተረድቷል። በጠባቂዎቹ ሲያያዝም ለመውጣት ይወስናል። ስለዚህ ቢም ለሞሊ በቅርቡ ተመልሶ እንደሚመጣ ቃል በመግባትና እንድትታገሰው በማረጋጋት ተሰናብቷት ይወጣል። በዚሁ ቅጽበት ላጁ በፖሊሱ ራጁ ከፍተኛ ምርመራ እየተደረገበት ነው። ራጁ የቢም ጓደኞች የት እንደሚደበቁ ለማወቅ ላቹን ክፉኛ እየደበደበው ነው። ላቹ ምንም አይነት መረጃ ግን ላለመስጠት ጸንቶ ቢቆምም የራጁ ጨካኝ ጥቃት ግን ዘግናኝ ነበር። ራጁ ለዓላማውና ለደረጃ እድገቱ ሲል ምንም አይነት ርኅራኄ የሌለው ሰው ስለሆነ ላቹን ሊገድለውም ይችላል። ከዛም ከድብደባው ጥቂት ረፍት ለመውሰድ ራጁ ላቹን ጥሎት ይወጣል። ከሰዓታት በኋላም ላቹ በመጋዘን ውስጥ አንድ መርዘኛ እባብ ያገኝና አንገቱን አንቁ ይዘዋል። እባቡን ከያዘ በኋላም ወታደሩ ተመልሶ ይመጣል። ራጁ ሲቃረብም እባቡን ይወረውርበታል። በዚሁ ቅጽበት ያመርዛማ እባብ በአደገኛ ሁኔታ ይነድፈዋል። እነዛ እንግሊዛውያን ወታደሮችም ያንን መርዝ የሚያክም መድኃኒት አልነበራቸውም። ስለዚህ ራጁ ለመኖር 1 ሰዓት ብቻ ነበር የቀረው። ከዛም እስረኛውን ለመልቀቅና ጓደኛውን ለመሰናበት ትቶት ይሄዳል። ወደ ጀግናው ቢም ስንመጣ ደግሞ በዚያው ምሽት የቤተ መንግስቱን ደጃፍ ለመስበር ከጓደኞቹ ጋር እያቀደ ነበር። እቅዳቸውን በደንብ ከተነጋገሩ በኋላ ጉዟቸውን ይጀምራሉ። ነገር ግን ቢም ያልተለመደ አንድ የልብ ትርታ ሰምቶ ምን እንደተፈጠረ ለማየት ይሄዳል። ከዛም ግን ጓደኛው ራጁ ሊሞት መቃረቡንና እባብ እንደነደፈው ይረዳል። ወዲያውኑም መርዙን የሚያስወጣ አደገኛ መድኃኒት ያዘጋጅለታል። ራጁን እንዳያጠው የፈራው ቢምም አንገቱ ላይ ያለውን ያን የተቀደሰ ክር አውልቆ ጓደኛው አንገት ላይ ያስርለታል። በዚህ ቅጽበትም ሊሞት የተቃረበው ራጁ እስረኛው ላቹ ተመሳሳይ ክር አስሮ እንደነበር ያስታውሳል። ሲፈልገው የነበረው ሰውም አጠገብ የነበረው ወንድሙ ቢም መሆኑን ይረዳል። ሕክምናውን ካጠናቀቁ በኋላም ቢም ራጁን ወደ ቤቱ ወስዶ እንዲያርፍ ይነግረዋል። ቢም ከመሄዱ በፊት ግን ለጓደኛው እውነቱን ይነግረዋል። እዚያም የመጣው ሞሊን ለማዳን እንደሆነ ይገልጽለታል። ኢላማው የሄደበት መሆኑን ያየው ራጁ ሊያስቆመው ቢሞክርም ገና ደክሞ ስለነበር መናገር እንኳን አልቻለም። ከሰዓታት በኋላ ራጁ ማገገም ሲጀምር ከልብ ከሚወደው ጓደኛው ጋር መጋፈጥ ስላለበት ከፍተኛ ንዴት ውስጥ ወድቋል። ቢሆንም ግን ተልእኮን ለመቀጠል ወስኗል። ይህ በእንዲህ እንዳለም ቢምና የመንደሩ ሰዎች ቤተ መንግስቱን ይወራሉ። የጠባቂዎቹን ትኩረት ለመበታተንም በርካታ የዱር እንስሳትን ይለቁባቸዋል። በወረራው ወቅትም ሁሉም ወታደሮች ከእንስሳቱ ለማምለጥ ሲሯሯጡም ቢም ግን እንደ ነብር እየተሳበ ተልእኮን ለመውጣት እየተንቀሳቀሰ ነበር። ምስኪኗ ህፃኗ ሞሊም ጠባቂዋን ስታየው
ስሙን እየጠራች ጮኸች። ነገር ግን አንዱ ጠባቂ ወደ ቤተ መንግስቱ ውስጥ የወረውራትና ይቆልፍባታል። ቢም በንዴት ሮበርትን አጥቅቶም ክፉኛ ያቆስለዋል። ከዛም ሕፃኗ የቆለፈባትን ቁልፉን አግኝቶ ወደ ቤተ መንግስቱ ውስጥ ለመግባት ሲሮጥ የጓደኛውን ድምፅ ከርቀት ይሰማል። ሲዞርም ራጁ ወታደራዊ ልብሱን ለብሶ ሲያዩ ይገረማል። እናም ግን በጭካኔ በቁጥጥር ስር አውሎት በካቴና ሊያስረው ይሞክራል። ፖሊሱ ሊያስረው ሲሞክር ቢም ምንም ጥፋት እንዳልሰራና ለክብሩ ዓላማ እየታገለ እንደሆነ ሊያስረዳው ይሞክራል። ሆኖም ግን ራጁ እሱን ለመያዝ ቆርጦ ነበር። ቢም በጓደኛው ጥቃት ሲሰነዘርበት በእጁ የነበረውም ቁልፍ መሬት ላይ ወድቆ ይጠፋል። በዚህም ክፉኛ በእልህ ይሞላና ሁለቱ ጓደኛሞች እርስ በርስ ክፉኛ ይደባደባሉ። ቢም እንደምንም እያለ ሞሊን ለማዳን ቢሞክርም ራጁ ግን እንቅፋት ሆነበት። ራጁም ጓደኛውን በአንድ ጥቃት ሊገለው ቢችልም በልቡ ምህረት ግን ይሰጠዋል። ቢምም ተመልሶ ራጁን በመምታት ደረቱ ላይ ይወጓል። ራጁም ክፉኛ ቢቆስልም ቢም ወደ ሞሊ እንዳይጠጋ በእጁ ላይ ይዞት የነበረውን ገመድ እንደ ወጥመድ ተጠቅሞ በቁጥጥር ስር ያውለዋል። ከቀናት በኋላ ቢም በመያዙ ራጁ ወደ ልዩ መኮንንነት ያድጋል። አሁን በመጨረሻ ሁሉንም የጦር መሳሪያዎች ማግኘት እድል አግኝቷል። በዚህ ጊዜ አባቱ ያሰለጠነው ልዩ ስልጠናን ያስታውሳል። ራጁ ኢላማ የመምታት ልምምድ ሲያደርግ የአባቱን የቬንካታራማ ታሪክ ያስታውሳል። ቬንካታራማ የቀድሞ የጦር ሰው የነበረ ሲሆን እንግሊዞች በህንዳውያን ላይ የሚፈጽሙትን ግፍና ጭካኔ ካየ በኋላ በእነርሱ ላይ ያመፀ ሰው ነው። እንግሊዞች ጥይት እንዳይባክን በሚል እስረኞችን በዱላና በተለያዩ አሰቃቂ መንገዶች ሲገድሉ በማየቱ ወደ መንደሩ ተመልሶ ህዝቡ ራሱን እንዲከላከል ማሰልጠን ይጀምራል። ሆኖም ትልቁ ችግር ግን ህዝቡ በቂ የጦር መሳሪያና ጥይት የሌለው መሆኑ ነበር። አንድ ቀን አባትየው ልጁ ራጁ በድብቅ መሳሪያ ሲለማመድ አግኝቶ ሊቀጣው ሲል እህቱ ሲታ ራጁ ኢላማ በመምታት በጣም ጎበዝ መሆኑን ትገልጻለች። አባትየውም የልጁን ብቃት ሲመለከት ተደንቆ ፕሮፌሽናል ተኳሽ እንዲሆን ሊያሰለጥነው ይወስናል። ሆኖም በድንገት መንደራቸው ግን በጠላት ጦር ትወረራለች። አባትየው ቤተሰቡ እንዲያመልጥ ለማድረግ ብቸኛው ሰው ሆኖ ሲጋፈጥ ጥይት ይጨርሳል። በዚህ ጊዜም ራጁ ጥይት ይዞለት ይመጣል። ቬንካታራማ ክፉኛ ቆስሎ መተኮስ ሲያቅተው ራጁ የአባቱን ጠመንጃ ተረክቦ ለመጀመሪያ ጊዜ በጠላት ላይ ይተኩሳል። በዚህ መሃል እናቱና ታናሽ ወንድሙ በጠላት ጥይት ይገደላሉ። ራጁ በከፍተኛ ጥላቻና ቁጣም ተሞልቶ ወታደሮቹን መደምሰሱን ይቀጥላል። እናም የራጁ አባት ቬንካታራማ ከመሞቱ በፊት እያንዳንዱ ህንዳዊ የታጠቀ ከሆነ ጠላት ሀገሪቱን ለቆ እንደሚወጣ ያምን ነበር። በመሆኑም ልጁ ራጁ አንድ ቀን ለመንደሩ ህዝብ በሙሉ መሳሪያ እንዲያድል ቃል ያስገባዋል። በመጨረሻም ቬንካታራማ በሰውነቱ ላይ ቦምብ ታጥቆ ወደ ጠላት መሃል ይገባል። ራጁም አባቱን ተኩሶ በመምታት አባቱንና መላውን የጠላት ጦር በአንድ ላይ ያጋያቸዋል። ይህንን የአባቱን ቃል ለመፈጸም ሲልም ራጁ የጠላትን አመኔታ አግኝቶ በጦር ሰራዊት ውስጥ ሰርጎ መግባት ነበረበት። አሁን ልዩ መኮንን ሆኖ በመሳሪያ ግምጃ ቤቱን የመቆጣጠር እድል አግኝቷል። ሆኖም ራጁ በከፍተኛ የህሊና ጸጸት ውስጥ ይገኛል። ምክንያቱም ለትልቅ ዓላማ ሲል እንደ ቢም ያሉ ምስኪን ወገኖችን ሲጎዳ ቆይቷል። በተለይም ደግሞ ምርጥ ጓደኛውን በመክዳቱ ክፉኛ እያዘነ ነበር። አሁን ላይ ቢም በህዝብ ፊት ተገርፎ ለሌሎች ማስተማሪያ እንዲሆን ተወስኖበታል። ቅጣቱንም እንዲፈጽም የታዘዘው ራሱ ራጁ ነበር። ቢምም ተንበርክኮ ይቅርታ ከጠየቀ ከሞት እንደሚተርፍ ራጁ ቢለምነውም ቢም ግን ለህዝቡ የጽናትና የተስፋ ምልክት ለመሆን ሲል ይቅርታ ለመጠየቅ ፈቃደኛ አልሆነም። በዚህ ጊዜ ካትሪን ሾህ ያለበትን መግረፊያ ለራጁ ትሰጠዋለች። ራጁም ቅጣቱን እንዲጀምር በምርጥ ጓደኛው ላይ ያንን ጨካኝ መሳሪያ ለመጠቀም ይገደዳል። ቢም በርካታ ድብደቦች ቢሰነዘሩበትም ያሳየው ጽናትና ድፍረት ግን በዚያ የነበረውን ህዝብ በሙሉ በጭቆና ላይ እንዲያመጽ ያነሳሰዋል። ወዲያውኑም አመጽ ይቀሰቀሳል። ቢምም ወደ እስር ቤት ይወሰዳል። ከሁለት ቀን በኋላም በህዝብ ፊት እንዲገደል ቢወሰንም ራጁ ራሱን አሳልፎ ጓደኛውንና ሞሊን ግን ለማዳን ይወስናል። በመጨረሻም የፍርዱ ቀን ደርሶ የመገደያው ቀን ላይ ቢም በጭነት መኪና ሲወሰድ ወዳጆቹ በድብቅ እጆቹን የሚፈታበት ስለታማ ብረት ይሰጡታል። ከዛም ራጁ ሞሊን ያገዳደሉን ሁኔታ እንድታይ እንዲደረግ ለኮማንደሩ ስኮት ሐሳብ ያቀርብለታል። ይህም ጠላቶቻቸውን ይበልጥ ለማስፈራራት እንደሚረዳ ይገልጻል። በመንገድ ላይም ሳሉ ራጁ እቅዱን ተግባራዊ በማድረግ መኪናው ላይ ዛፍ እንዲወድቅ ያደርጋል። በደረሰውም ግጭት ራጁ ክፉኛ ቆሰለ። ሞሊም ወደ ጫካው ውስጥ ሮጣ ለማምረት ትሞክራለች። ራጁ ወታደሮቹ እንዳይዟትም እየተከላከለ ይከታተላት ጀመር። በሌላ በኩል ቢም ደግሞ እጆቹን ፈቶ ጠባቂዎቹን ማጥቃት ይጀምራል። ራጁ ቢቆስልም ወታደሮቹን በመደምሰስ የሕፃኗን ደህንነት ይጠብቃል። ሆኖም ራጁ አንዱን ወታደር ሊመታ ሽጉጡን ሲያነሳ ቢም ልጅቷን ሊመታ መስሎት ራጁን ያጠቋል። ራጁ ቆስሎም መሬት ላይ ሲወድቅ ቢምና ሞሊ ያመልጣሉ። ራጁ ጓደኞቹን እንዲያመልጥ ሲል የቀሩትን ወታደሮች ያጠቃል። በመጨረሻም ራሱን አሳልፎ ይሰጣል። በዛም በእስር ቤት ውስጥ በአሰቃቂ ሁኔታ ቢያዝም ራጁ ተስፋ ሳይቆርጥ ራሱንና አእምሮውን ለነጻነት ሲያዘጋጅ ይቆያል። ይህ በእንዲህ እንዳለ
ቢምና ሞሊ ተደብቀው በነበረበት መጠለያ ውስጥ ፖሊሶች ፍተሻ ይጀምራሉ። እህቱ ሲታም እዚያው ስለነበረች ወታደሮቹ ቦታውን ለቀው እንዲሄዱ የፈጠራ ወሬ መናገር ታድናቸዋለች። ቆይቶም ቢም ሲታ የራጁ እጮኛ መሆኗን ይረዳል። ራጁ የታሰረውና ሊገደል የተወሰነበት ለእነሱ ሲል መሆኑን ሲያውቅ ቢም በጸጸት ይሞላል። ጓደኛውን አውጥቶም ለእጮኛው ለመመለስ ቃል ይገባል። በዚያው ምሽትም ቢም ወደ እስር ቤቱ ሰርጎ በመግባት ራጁን ያገኘዋል። የብረት አጥሩንም በባዶ እጁ ሰብሮ በማውጣት ክፉኛ የቆሰለውን ራጁን በትከሻው ተሸክሞ ማምለጥ ይጀምራል። ወታደሮቹ ቢከታተሏቸውም ሁለቱ ጀግኖች በአንድነት ሆነው ጠላቶቻቸውን ድል በማድረግ ወደ ጫካው ውስጥ ገብተው ያመልጣሉ። ነገር ግን በመጨረሻ ቢም ውሃ ሊጠጣ ሲል ጠላት ይከበዋል። ልክ ሊገድሉት ሲሉ ራጁ በጫካው ውስጥ ያገኘውን ጥንታዊ ቀስት በመጠቀም ጠላቶቹን አንድ በአንድ ያራግፋቸዋል። ከዛም ራጁ አንድም ኢላማ ሳይስት ሁሉንም ወታደሮች ይደመስሳቸዋል። ነገር ግን በሌላው ወቅት አዳዲስ ጠላቶች ወደ ስፍራው ይመጣሉ። ቢም መኪኖቹን አፈንድቶ ለማስወገድ ጦርን ይጠቀማል። በሌላ በኩል ደግሞ የቀድሞ ፖሊስ የነበረው ራጁ እየተቃረቡ ባሉት ወታደሮች ላይ የእጅ ቦምቦችን ይጥላል። ሁሉም የጦር መሳሪያዎች ሲያልቁባቸው ግን ሁለቱ ተዋጊዎች ከጠላቶቻቸው ጋር የፊት ለፊት የእጅ በእጅ የጨበጣ ውጊያ ውስጥ ይገባሉ። በዚህ መሃል ራጁ በኤድዋርድ ጥይት ይመታል። ቢምም ጓደኛውን ለመከላከል ሲል አንድ ሞተር ሳይክል በዚያ አብድ ሰው ላይ ይወረውርበታል። በዚያም በጦር ሆዱን ይወገዋል። ወታደሮቹን በሙሉ ከደመሰሱ በኋላ ሁለቱ ጓደኛሞች ኮማንደሩን ፍለጋ ይሄዳሉ። እየነደደ ያለ ሞተር ሳይክልም ወደ ቤተ መንግስቱ ይወረውራሉ። እሳቱ በመቶዎች የሚቆጠሩ ፈንጂዎችን ስለነካ ታላቅ ፍንዳታም ይከሰታል። በቤተ መንግስቱ ውስጥ የነበሩትን ሁሉንም ሰዎች ነበር ያጠፋቸው። ስኮትም የሚወዳት ሚስቱ መሞቷን ሲመለከት በንዴት ያብዳል። ለብቻውም ሊጋፈጣቸው ይወስናል። ሆኖም የመጀመሪያው ጥይት እንኳን ሳይተኩስ ቢም በአንድ ጥይት ደረቱን ይበሰዋል። ሁለቱም ጀግናዎች በዚህ አይነት ሁኔታ የእንግሊዝን ንጉሳዊ ስርዓት ተባባሪዎችን ካጠፉ በኋላ ሁለቱ ተዋጊዎች ከቤተሰቦቻቸው ጋር ይቀላቀላሉ። ራጁም ከብዙ ዓመታት መለያየት በኋላ ከእጮኛው ጋር በመገናኘቱ እጅግ በጣም ደስተኛ ይሆናል። በአንድ ላይ ሆነውም እጅግ በጣም ብዙ ጦር መሳሪያዎችን ይዘው ወደ መንደራቸው ይመለሳሉ። ራጁ ገና በልጅነቱ ለአባቱ የገባውን ቃልም በመጨረሻ ይፈጽማል። ቢምም ተልእኮውን በስኬት አጠናቆ ሕፃኗ ሞሊን በሰላም ወደ ቤቷ ይመልሳታል። ልጅቷም ካሰበችው በተቃራኒ እናቷ ካጋጠማት ጥቃት ተርፋም ስለነበር ልጇን በማየቷ እጅግ በጣም ትደሰታለች። ይህ ኢትዮ ፊልምስ ከዮጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከዮጊ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።